Hello everyone, welcome to our YouTube channel. Today we have prepared question about geography for remedial students. So let's go to the question. Question number 1. It's a true false. Evenly spaced contour lines indicate a uniform slope while widely spaced contour lines indicate a gentle slope. ስለዚህ ያው ይሄ ጥያቄ ዋና ቤዝድ ያደረገው ኮንቱር ላይን እና ስሎፕ ስቲፕነስ ያላቸውን ሪሌሽን ቤዝድ ያደረገ ነው። ስለዚህ ኮንቱር ላይኖች በጣም ሲጠጋጉ ወይም ደግሞ ሰፋ ብለው ሲቀመጡ የሚገልጹት ስሎፕ ምንድን ነው የሚለን። ስለዚህ ኢቭንሊ ስፔስድ ኮንቱር ላይን ኢንዲኬት ዩኒፎርም ስሎፕ ዋይል ዋይድሊ ስፔስድ ኮንቱር ላይን ኢንዲኬት ጀንትል ስሎፕ። ስለዚህ በጣም ኢቨንሊ የተቀመጡ ኮንቱር ላይኖች የሚገልጹት በጣም ዩኒፎርም የሆነ ስሎፕ ነው። ምንም ቀጥ ብሎ እንትን የሚል እና ዋይድሊ ስፔስድ የሆነ ኮንቱር ላይኖች ደግሞ የሚገልጹት በደንብ የእንትን የሚል ነው፣ እየተለቀ የሚሄድ ነው። ስለዚህ ይሄ ትሩ ነው መልሱ አንደኛ። ሁለተኛ ኮንቱርስ ዊዝ ቪ ሼፕስ ዊዝ ዳውንዋርድ ቤንዲንግ ኤንድ ቫሊዩ ኢንክሪዚንግ አፕዋርድ ሪፕሬዘንት ስፐርስ። ስለዚህ ያው ይህም ልክ ነው። ኮንቱር ቪ ሼፕ የሆኑት ዳውንዋርድ የሆነ ቤንዲንግ ነው ያላቸው። ዳውንዋርድ ቤንዲንግ ወይም ቪስ ያሳያሉ። ከዛም በኋላ ደግሞ ኢንክሪዚንግ ኢሊቬሽን ነው የሚያሳዩት። ስለዚህ ይሄ ደግሞ የሚገልጸው ስፐርስን ነው። ሶ ሪጅስ ኤክስቴንዲንግ ፍሮም ሃየር ግራውንድ ማለት ነው ይሄ ማለት። ሶ የሁለተኛ መልሱ ትሩ ነው ማለት ነው። ሶስተኛ ጂኦግራፊ ሃዝ ኤ ሲንግል ዩኒቨርሳሊ አክሰፕትድ ዲፊኒሽን ነው የሚለው። ያው ይሄ ቀላል ነው። ጂኦግራፊ አንድ ዩኒቨርሳሊ ተቀባይነት ያለው በዓለም አቀፍ ተቀባይነት ያለው ዲፊኒሽን የለውም። ስለዚህ በየጊዜው ኢቮልቭ የሚያደርግ ኤንድ ብሮድ የሆነ ዲፊኒሽን ነው ያለው። ስለዚህ አንድ የሆነ በአንድ ረፍተ ነገር ጂኦግራፊን መግለጽ አንችልም። ስለዚህ ጂኦግራፊ ሃዝ ኤ ሲንግል ዩኒቨርሳሊ አክሴፕትድ ዲፊኒሽን ለሚለው ፎልስ እንላለን ማለት ነው። አራተኛ the fact that deserts can be turned into agriculturally productive area through irrigation support the philosophy of environmental possibilism። ስለዚህ ምንድነው ይሄ የሚለው የሆነ ዴዘርት አለ። ያንን ዴዘርት ወደ አግሪካልቸር ፕሮዳክቲቭ ወደሆነ አግሪካልቸር ኤሪያ መቀየር ይቻላል፣ በኢሪጌሽን በመስኖ መቀየር ይቻላል ነው የሚለን ዴዘርትን ማለት ነው። ስለዚህ አንድ በረሃን ወደ ማምረት ወደሚችል እህል ማምረት ወደሚችል መሬት መቀየር የሰው ልጅ ይችላል። ሂማንስ ካን ሞዲፋይ ሃርሽ ኢንቫይሮንመንት ላይክ ዴዘርትስ ቱ አግሪካልቸራሊ ፕሮዳክቲቭ ኤሪያ። ስለዚህ ያው ይሄ ትሩ ነው ማለት ነው። ስለዚህ ያው የሰው ልጅ አቅም አለው ያንን የማስተካከል። አምስተኛ ጂኦግራፊ ኢዝ ሌስ ፕራክቲካል ኢን ቱዴይስ ወርልድ ዛን ኢት ዋዝ ቢፎር። ስለዚህ ጂኦግራፊ ጀስት በቲዮሪ ላይ ብቻ የምንመለከተው ነገር ነው፣ ወይንም ደግሞ ፕራክቲካሊ በተግባር ለማየት የሚከብድ ነገር ነው አሁን ያለንበት ጊዜ ከድሮ ነው የሚለን። ይሄ ደግሞ ቶታሊ ፎልስ ነው። እንደውም አሁን ያለንበት ኤራ ከድሮ ሞር ይሻላል አፕላይ ለማድረግ። ምክንያቱም አሁን ላይ እንደነ ጂአይኤስ ክላይሜት ስተዲ እና አርባን ፕላኒንግ የመሳሰሉ እንትኖች በጣም ተስፋፍተዋል። እንደነ ጂፒኤስ የመሳሰሉ ዲቫይሶች በደንብ ተስፋፍተዋል። ስለዚህ ጂኦግራፊን አሁን ላይ ከድሮ ይልቅ አፕላይ ማድረግ ይቀላል። ስለዚህ የአምስተኛ መልሱ ፎልስ ነው ማለት ነው። ስለዚህ ሁሉንም ስክሪንሾት ለማድረግ እንዲመቻችሁ መልሱን እዚች ጋር እንጻፈው። ስለዚህ ይሄ ነው መልሱ ማለት ነው። ስክሪንሾት ካደረጋችሁ ወደ ቀጣይ ወደ ማቺንጉን እንሂድ። ስለዚህ ማቺንግ ላይ ያው ምንድን ነው የሚለው የኤውን ከቢ ማገናኘት ነው። ስለዚህ ስድስተኛ ካርል ሪተር ምን ኮንሰፕት ወይንም ደግሞ ምንድን ነው ያደረገው ነገር ነው። ያው እንደሚታወቀው ካርል ሮተር ያው የሪጂናል ጂኦግራፊ ፋውንደር ነው። ስለዚህ ያን ማቺንግ መፈለግ ነው። ካርል ሪተር የሪጂናል ጂኦግራፊ ፋውንደር ነው። በኤሪያ የሚከፋፈል የጂኦግራፊ አፕሮች ሲሆን ማለት ነው። ስለዚህ እሱን መፈለግ ነው። ኖ ነሰሲቲ በት ኦንሊ ፖሲቢሊቲ፣ ምንም
ይሄ አይደለም። ቢ ኮንሲደርድ ሂውማን ቢንግ አስ ኤ ፓሲቭ ኤጀንት። ሲ ፋውንደር ኦፍ ዘ ትራዲሽን ኦፍ ሪጂናል ጂኦግራፊ። ይሄ ነው ማለት ነው። ስለዚህ ሲ። እሺ ሁለተኛ አሌክሳንደር ቮን ሃምቦልት። እሺ አሌክሳንደር ያው ዋና ያጠናው እንትን የኔቸር እና የሂውማን ኢንተርዲፔንደንስ ነው ያጠናው። ስለዚህ አሌክሳንደር ሃድ ስተዲድ the relationship or the interdependence of the nature and human የሚል መፈለግ ነው። ስለዚህ ኤ no necessity but only possibility, B considered human being as a passive agent, C founder of the tradition of regional geography, D emphasized on the interdependence of people and plant and animal። ስለዚህ ያው ይሄ መልሱ ነው ማለት ነው። ስለዚህ ሰባተኛ ዲ። ስምንተኛ ቻርልስ ዳርዊን ያው የሰው ልጅን እንደ ፓሲቭ ኤጀንት ነው በማለት በኔቸር በጣም ተጽዕኖ የሚደርስበት ፍጡር አድርጎ ነው የሰው ልጅን የሚያየው። ስለዚህ ያንን መፈለግ ነው። ቻርልስ ዳርዊን ኖ ኔሴሲቲስ በት ኦንሊ ፖሲቢሊቲ። ይሄ አይደለም። ቢ ኮንሲደርድ ሂውማን ቢንግ አስ ኤ ፓሲቭ ኤጀንት። ይህ ልክ ነው። ስለዚህ ቢ ነው ማለት ነው። እሺ ዘጠነኛ ፌብቨር። እሺ ፌብቨር ያው የኢንቫይሮንመንታል ዲተርሚኒዝም እና ፋቨሪንግ ፖሲቢሊቲዎቹን ነው ውድቅ ያደረገው፣ ዋና ሪጀክት ያደረገው ያንን ነው። ስለዚህ ያን መገንዘብ ከዛ ጋር ሪሌትድ የሆነውን ምርጫ ማምረጥ ነው። ስለዚህ ኖ ኔሴሲቲ በት ኦንሊ ፖሲቢሊቲ ይሄ ይሆናል መልሱ ማለት ነው። ስለዚህ ዘጠነኛ መልሱ ኤ። እሺ ኢራቶስቴንስ ያው የመጀመሪያ ሰው ነው የእርዝን ዲስክሪፕሽን ጂኦግራፊን እንደ ምድር ዲስክሪፕሽን ወይንም ደግሞ ጂኦግራፊ አን እርዝ ዲስክሪፕሽን ዲፋይን ያደረገው የመጀመሪያው ሰው ነው። ስለዚህ እሺ ያን መፈለግ ነው። ያው ኤን መርጠናል፣ ቢን መርጠናል፣ ሲን መርጠናል፣ ዲን መርጠናል። ዲፋይንድ ጂኦግራፊ አስ the description of the earth የሚለው መልሱ ነው ማለት ነው። ዲፋይንድ ጂኦግራፊ አስ the description of the earth። ስለዚህ ኢ ነው ማለት ነው መልሱን። ይህን ስክሪንሾት አድርጉ። ወደ ቀጣዩ እንገባለን። 11ኛ ያው አሁን ምርጫ ነው። 11ኛ ምርጫ ነው። which of the following is not true about the slope a given area። ስለ ስሎፕ ለሆነ ኤሪያ ላይ ስላለ ስሎፕ ልክ ያልሆነ የትኛው ነው የሚለው። ኤ ክሎዘር the contour steeper the slope። ያው ይሄን ከላይም ለማየት ሞክረናል። ልክ ያልሆነውን ነው የሚለው። ስለዚህ ክሎዘር የሆነ ኮንቱር የሚያሳየው ስቲፐር ስሎፕ ነው። ቢ ዋይደር the contour gentle the slope is። ዋይደር የሆነ ሰፋ ብሎ የተቀመጠ ኮንቱር ላይን ካለ ደግሞ ጀንትል የሆነ ስሎፕ ይኖረዋል። ሲ ቢገር the vertical interval steeper the slope። በጣም ትልቅ የሆነ የቁመት ልዩነት ካለ ቨርቲካል ኢንተርቫል ካለ ስቲፐር ይሆናል ስሎፑ። ዲ ስሞለር the vertical interval steeper the slope። ስለዚህ ቨርቲካል ኢንተርቫሉ ትንንሽ ሲሆን ስቲፕ ይሆናል ነው የሚለን። ስለዚህ ስሞል ሲሆን አይደለም ቢግ ሲሆን ነው ስቲፐር የሚሆነው። ስለዚህ ዲ ነው መልሱ ማለት ነው። ያው ይሄ ቢገር ይላል፣ ይሄ ስሞለር ይላል። ስለዚህ ቢገር ሲሆን ልክ ነው። ኖት ስለሚል ያው ስሞለር ሲሆን ስሞለር ቨርቲካል ኢንተርቫል ሲኖር ስቲፐር ስሎፕ ይሆናል የሚለውን እንመርጣለን ማለት ነው። 12ኛ which one of the following is true about specific purpose map። ስለ ስፔሲፊክ ፐርፐዝ ማፕ ልክ የሆነው የትኛው ነው ነው ይላል። ኤ it shows features of a place relatively it shows features of a place relatively in general way። የሆነን ቦታ የሆነን ፕሌስ ፊውቸሩን መገልጫውን እንትን የሚለው በጀነራል ዌይ ነው ይላል። ይሄ ልክ አይደለም። ስፔሲፊክ
ፐርፐዝ ማፕ በጀነራል ወይ አይደለም ዲስክራይብ የሚያደርገው ወይም የሚገልጸው። ቢ ኢት ፕሮቫይድ ዋይድ ሬንጅ ኦፍ ኢንፎርሜሽን አባውት ኤ ፕሌስ ኢት ሪፕሬዘንት የሆነ የሚገልጸውን ቦታ በጣም ዋይድ በሆነ ሬንጅ ኦፍ ኢንፎርሜሽን የሚገልጸው ይለናል። ይሄም ልክ አይደለም። ስፔሲፊክ ፐርፐዝ ማፖች ያው ሞር የሆነን ነገር የሆነን መግለጽ የምንፈልጋትን በጣም ፓርቲኩላር ስፔሲፊክ የሆነችዋን ነገር ለመግለጽ ነው እነዚህን ማፖች የምንጠቀመው። ስለዚህ ኤም ቢም ልክ አይደለም። ሲ ኢት ኢዝ ኮልድ ቴማቲክ ማፕ፣ ሌላ ስሙ ያው ቴማቲክ ነው። ኢትስ ሳምታይምስ ኮልድ ቴማቲክ ማፕ። ስለዚህ ሲ መልሱ ነው። ዲ ኢት ኮንቴይንስ ሊትል ኦፍ መኒ ካይንድ ኦፍ ኢንፎርሜሽን፣ ይሄም አይደለም። ስለዚህ የ12ኛው መልሱ ሲ ነው ማለት ነው። 13ኛ which one of the following statement best describe the view of environmental determinism? የኢንቫይሮንመንታል ዲተርሚኒዝምን እይታ በደንብ የሚገልጸው የትኛው ነው የሚለን። ስለዚህ ያው ምንድነው የኔቸር ወይም ተፈጥሮ የሰው ልጅን ዲክቴት ያደርጋል ብሎ የሚያምን እይታ ነው ኢንቫይሮንመንታል ዲተርሚኒዝም። ያው የሆነ ተፈጥሮ የሰው ልጅ ላይ ያለውን ኢንፍሉዌንስ በደንብ የሚያሳይ እይታ ነው። ስለዚህ በዛ ተመርኩዘን መመለስ ነው። ኤ ኢት አድቮኬት ዳት ዘ ናቹራል ኢንቫይሮንመንት ዳይሬክትስ ዘ ዴይ ቱ ዴይ አክቲቪቲ ኦፍ ፒፕል። ኢት አድቮኬት ዳት ዘ ናቹራል ኢንቫይሮንመንት ዳይሬክትስ ዘ ዴይ ቱ ዴይ አክቲቪቲ ኦፍ ፒፕል። ይሄ ምንድን ነው? የሰው ልጅን የዕለት ተዕለት ህይወቱን የሚኖርበት ናቹራል ኢንቫይሮንመንት በደንብ እንትን ያደርገዋል ነው የሚለው። ተጽዕኖ ያሳድርበታል፣ አድቮኬት ያደርገዋል ነው የሚለው። ስለዚህ ኤ በትክክል መልሶታል። ቢ ኢት ብሊቭድ ኢን ቱ ዌይ ሪሌሽንሺፕ ዳት ኤግዚስት ቢትዊን ዘ ሂውማን ኤንድ ዘ ኢንቫይሮንመንት። ይሄ በሁለቱ በኩል ያለውን ሪሌሽን አይደለም የሚገልጸው። ኢንቫይሮንመንታል ዲተርሚኒዝም የኢንቫይሮንመንትን በሂውማን ላይ ያለውን ኢንፍሉዌንስ ነው የሚገልጸው። ሲ ሂውማን ቢንግ ዩዝ ዜር ናውሌጅ ኤንድ ስኪል ቱ ሬጉሌት ዘ ኢፌክት ኦፍ ዘ ኢንቫይሮንመንት። ይህን ከላይ ለማየት ሞክረናል። ያው የሰው ልጅ ማንኛውም ቢሆን እንትንን የመቀየር አቅም አለው ብሎ የሚያስበው ኢንቫይሮንመንታል ፖሲቢሊዝም ነው እንጂ ኢንቫይሮንመንታል ዲተርሚኒዝም አይደለም። ስለዚህ ሲም አይሆንም ማለት ነው። እሺ ዲ ሂውማን ቢንግ አር ማስተርስ ኦፍ ዘ ኢንቫይሮንመንት ኤንድ ዴይ ካን ጀጅ ዴር ቤኔፊት። የሚጠቀሙትን ጥቅም መወሰን ይችላሉ እና ማስተር ናቸው በኢንቫይሮንመንታቸው ላይ ነው የሚለን። ይሄም ልክ አይደለም። ኢንቫይሮንመንታል ዲተርሚኒዝም እንደዚህ አይደለም የሚለው የኔቸርን ኢንፍሉዌንስ ነው ሞር የሚያስረዳው። ስለዚህ ያ ነው ማለት ነው። 13ኛ ኤ ነው መልሱ። 14ኛ which one of the following branch of physical geography study the distribution of plant and animal in relation to the environment they inhabit? ስለዚህ የትኛው የፊዚካል ጂኦግራፊ ክፍልፋይ ነው የእጽዋትንና የእንስሳትን ዲስትሪቢሽን የሚያጠናው ከሚኖሩበት ኢንቫይሮንመንት ጋር በማስተያየት ኢን ሪሌሽን ቱ ኢንቫይሮንመንት ዴይ ኢንሂቢት። ስለዚህ ኤ ጂኦሞርፎሎጂ ኖ፣ ቢ ኦሽኒዮ ጂኦግራፊ ኖ፣ ሲ ባዮጂኦግራፊ ኦፍኮርስ ኢት ኢዝ ባዮጂኦግራፊ ነው። የክላይማቶሎጂም አይደለም። የእንስሳትና የእጽዋትን ከአካባቢያቸው ጋር ያላቸውን ሪሌሽን የሚያጠናው ባዮጂኦግራፊ የምንለው ነው። ሁለቱንም የተፈጥሮንም የሚንቀሳቀሰውንም የማይንቀሳቀሰውንም ወይም የፕላንትንም የአኒማልንም ከኢንቫይሮንመንት ጋር ያላቸውን ሪሌሽን የሚያጠናው ባዮጂኦግራፊ ነው። 15ኛ ማፕስ ኩድ ቢ ክላሲፋይድ ቤዝድ ኦን ኦል ኦፍ ዘ ፎሎዊንግ ክራይቴሪያ ኤክሰፕት። ማፖች ከዚህ ከተዘረዘሩት ከየትኛውም ሊከፈሉ ይችላሉ፣ በየትኛውም ክራይቴሪያ መስፈርት ሊከፈሉ ይችላሉ፣ በአንዱ ግን አይደለም ነው የሚለን። ይሄ ዴር ስኬል፣ ቢ ዴር ፐርፐዝ፣ ሲ ኢንፎርሜሽን ዴይ ኮንቬይ፣ ዲ ካንትሪ ዌር ዴይ ዌር ፕሮዲውስድ። ስለዚህ ያው ባላቸው ስኬል ይከፈላል። ትልቅ ስኬል ያላቸው አሉ፣ ትንሽ ስኬል ያላቸው አሉ። ዴር ፐርፐዝ ዋና እንትን የተደረጉበት አላማ፣ ሲ ኢንፎርሜሽን ዴይ ኮንቬይ የሚያስተላልፉት መረጃ፣ ዲ ካንትሪ ዌር ዴይ ዌር ፕሮዲውስድ የተመረቱበት ሀገር። ይሄ
አይሆንም ኤክሰፕት የሚለው ይሄ መልሱ ይሆናል። ምክንያቱም ማፖች በየት እንደተመረቱ አድርገን ክላሲፋይ አናደርግም። ሶ ማፕስ አር ኖት ክላሲፋይድ ባይ ዘ ካንትሪ ዌር they were made in። ስለዚህ question number 15 answer is C። question number 16 all of the following are significance of quantitative revolution except one። ስለዚህ ከተሰረዘሩት ውስጥ ዋና የኳንቲቴቲቭ ሪቮሉሽን ዋና ሲግኒፊካንስ ወይም ጥቅሞች ናቸው፣ አንዱ ግን አይደለም ነው የሚለን። ስለዚህ ምንድነው ዋና ምንድነው የኳንቲቴቲቭ ሪቮሉሽን ሀሳቡ የጂኦግራፊን ሽፍት ከዲስክሪፕቲቭ ወደ ስታቲስቲካል ወደ ማትማቲካሊ የሚገለጽ በቁጥር መገለጽ ወደሚችል ጂኦግራፊ ሽፍት ማድረጉ ነው። ስለዚህ ኳንቲቴቲቭ ሪቮሉሽን የምንለው ያ ነው። ከመግለጽ አካባቢዎችን ከመግለጽ እንደዚህ ይሄ ቦታ እንደዚህ ነው፣ ይሄ ቦታ እንደዚህ ነው ከሚለው ወደ ቁጥራዊ አገላለጽ ወደ ስታቲስቲካል ወር ማትማቲካል ኤክስፕሬሽን ኦፍ ጂኦግራፊ ኢዝ ኳንቲቴቲቭ ሪቮሉሽን። ስለዚህ ያ ነው። ኤ ኢት ሽፍትድ ጂኦግራፊ ፍሮም ኢምፔሪካል ላው ሜኪንግ ቱ ዲስክሪፕቲቭ ጂኦግራፊ። ይሄ ተቃራኒውን ነው የሚያወራው። እንዴት ነው ይሄ? ኢትስ ሽፍትድ ጂኦግራፊ ፍሮም ኢምፔሪካል ላው ሜኪንግ ቱ ዲስክሪፕቲቭ ጂኦግራፊ ይሄ አይደለም። ስለዚህ ቢ ኢት ኢኔብልድ ጂኦግራፈርስ ቱ ዩዝ ቫሪየስ ማትማቲካል ቴክኒክ። ኦፍኮርስ በጣም የተለያዩ ማትማቲካል ቴክኒኮችን በመጠቀም ብዙ ካልኩሌሽኖች እንዲሰሩ ረድቷል። ሲ ኢት ብሮት ሳይንቲፊክ ቲንኪንግ ቱ ጂኦግራፊ ጂኦግራፊን ወደ ሳይንቲፊክ አስተሳሰብ እንዲመጣ አድርጓል። ይህም ልክ ነው። ስለዚህ ዲ ኢት ሃዝ ኢንክሪዝድ ዘ ዩዝ ኦፍ ስታቲስቲካል ቴክኒክ ኢን ጂኦግራፊካል ስተዲ የቁጥሮችን ቴክኒኮች የስታቲስቲካል ቴክኒኮችን ወደ ጂኦግራፊ የማምጣት ሂደት የረዳው የኳንቲቴቲቭ ሪቮሉሽን ኦፍ ጂኦግራፊ ነው። ስለዚህ እነዚህ ቢ ሲ ዲ እንዳለ ይገልጹታል፣ ኤ ግን አይገልጸውም። ስለዚህ ኤክሰፕት ነው የሚለው 16ኛ ኤ ነው ማለት ነው። 17ኛ which one of the following is not true about the subject geography። ስለ ጂኦግራፊ ልክ ያልሆነው የትኛው ነው ነው የሚለን። ኤ its area of study is very wide and diverse። የሚያጠናው ቦታ በጣም ሰፊና ዳይቨርስ ነው። hence its scope is limitless። ምንም ገደብ የለውም ለእንትኑ ነው የሚለን which is right። ምንም ዋይድ ነው በጣም ሰፊ ነው። ከዛ ዳይቨርስ ነው ግን ሊሚትለስ ነው ምንም አይነት ሊሚት የለውም ነው የሚለን። ስለዚህ ቢ ኢት ዲል ዊዝ ፍሮም ናቹራል ኢንቫይሮንመንት ቱ ሂውማን ሪሌትድ ፌኖሚና። እሺ ስለዚህ ኢት ዲል ዊዝ ፍሮም ናቹራል ኢንቫይሮንመንት ቱ ሂውማን ሪሌትድ ፌኖሚና። ሲ ኢት ኢኔብል ፒፕል ቱ አንደርስታንድ ዘ ኤርዝ ያው ልክ ያልሆኑ ነው የሚለው። ስለዚህ ይሄን የመረጥ ነው ምክንያቱም ልክ ያልሆነው ይሄኛው ነው። ይሄ ነው ልክ ያልሆነው ሊሚትለስ አይደለም። ስለዚህ ሲ ኢት ኢኔብልስ ፒፕል ቱ አንደርስታንድ ዘ ኤርዝ ኤንድ ኢትስ ኢንቫይሮንመንት ምድርንና የሚኖርባትን የሰው ልጅ የሚኖርባትን ኢንቫይሮንመንት እንዲረዳ ያደርጋል። ዲ ኢት ኢኔብል ፒፕል ቱ appreciate the complex balance of the human and physical element that bind people to the planet። ስለዚህ ምንድነው ያው የሰው ልጅንና ፊዚካል ኤሌመንቶችን ባላንስ ወይም መመዛዘን አፕሪሺየት ያደርጋል። ስለዚህ ልክ ያልሆነው ነው የሚለን ይሄ ነው። ልክ ያልሆነው ኤ ነው ማለት ነው። 18ኛ which of the following is not true about traditional method of relief representation on a map። ስለዚህ ስለ ይሄ የድሮ የሆነው ትራዲሽናል መንገድ ኦፍ ሪሊፍ ሪፕሬዘንቴሽን ያልሆነው የትኛው ነው ነው የሚለው ኖት ትሩ ልክ ያልሆነው። ኤ ኢት ኢዝ ሲምፕል ኤንድ ኢዚ ቱ አንደርስታንድ በጣም ቀላል ነው ለመረዳትም በጣም ቀላል ነው። ቢ ኢት ላክስ accuracy because it is drawn without scale of course።
ትራዲሽናል ሜቶዱ አኪሬሲን ያጣል። ሲ ኢት ሾውስ ኤግዛክት ሄት ኤንድ ስሎፕ። ይሄ ኤግዛክት የሆነ እንደ ዘመናዊው ማፕ አያሳይም። ስለዚህ ትራዲሽናል ሜቶዱ እንደ ዘመናዊው እንደ ሞደርን ሜቶዱ የሆነ ኤግዛክት የሆነ ሄት እና ስሎፕ አያሳይም። ስለዚህ ኖት ስለሚል ሲ ነው ማለት ነው። ኢት ሜይ ሾው 3 ዳይሜንሽናል ፒክቸር ደ ሪሊፍስ ይህም አይደለም። ስለዚህ የ18ኛ መልሱ ሲ ነው ማለት ነው። 19ኛ ኦል ኦፍ ዘ ፎሎዊንግ አር ትሩ አባውት ቶፒካል አፕሮች ኤክሰፕት ዋን። ስለ ቶፒካል አፕሮች ኦፍ ጂኦግራፊ ልክ ናቸው የተዘረዘሩት፣ አንዱ ግን አይደለም ነው የሚለን። ኤ ኢት አፕላይስ ስፔሲፊክ ጂኦግራፊካል ኤለመንት ኦቨር ኤ ዲፋይንድ ጂኦግራፊካል ዩኒት። በጣም ስፔሲፊክ የሆነ የጂኦግራፊ ኤለመንት በጂኦግራፊካል ዩኒት ላይ ይገልጻል ነው የሚለን። ስለዚህ ያው ይሄ ልክ ነው። ምንድነው ቶፒካል አፕሮች ምንድነው የሚለውን ስንረዳ በቅድሚያ ምንድነው ያው ዋና ትኩረቱ የሆነ አንድ ሪጅን ላይ ያሉትን ፊውቸሮች ብቻ ነው እንትን የሚያደርገው እንጂ የተለያዩ መልቲፕል ፊውቸሮች ላይ አይደለም ቶፒካል አፕሮች። ስለዚህ ያው ያን መረዳት ያስፈልጋል። ኢት አፕላይ ስፔሲፊክ ጂኦግራፊካል ኤለመንት ኦቨር ኤ ዲፋይንድ ጂኦግራፊካል ዩኒት። ስፔሲፊክ የሆነ ሪጅንን በስፔሲፊክ በሆነ ጂኦግራፊካል ዩኒት ነው እንትን የሚለው። ቢ ኢት ትሪት ዘ ዲስትሪቢዩሽን ኦፍ ዘ ሴሌክትድ ኤለመንት ኦቨር ኤ ካንትሪ ኮንቲነንት ኦር ዘ ወርልድ አት ኤ ላርጅ። ያው እንዴት ነው የተለያዩ ዲስትሪቢዩሽኖችን በአንድ ሀገር ወይም በአንድ ኮንቲነንት ወይም በወርልድ ያሉትን እንትን ይላል ነው የሚለን። ይሄም ልክ ነው። ሲ ኢት ሲክስ ቱ ኢስታብሊሽ ጀነራል ኦር ኮመን ኮንሰፕት ኦፍ ዘ ፌኖሜና ስተዲድ። ምንድነው ጀነራል የሆነ ኦር ኮመን ኮንሰፕት ኦፍ የተጠናውን ጀነራል የሆነ እዚህ ጋር ስፔሲፊክ እንደሆነ አይተናል። ስፔሲፊክ ጂኦግራፊካል ኤለመንት ነው ብለናል። እዚህ ጋር ጀነራል የሚለው ልክ አይደለም ማለት ነው። ስለዚህ ያው ሲ ኢት ሲክ ቱ ኢስታብሊሽ ጀነራል ኦር ኮመን ኮንሰፕት ኦፍ ዘ ፌኖሜና ስተዲድ ይለናል። ስለዚህ መልሱ ሲ ነው ያልሆነው ስለሆነ ስለ ቶፒካል አፕሮች ልክ ያልሆነው ሲ ነው። ቶፒካል አፕሮች ሜንሊ ፎከስ ኦን ዘ ፊውቸርስ አክሮስ ሪጅን ኖት መልቲፕል ፊውቸርስ ኦር ጀነራል ኦር ኮመን ኮንሰፕትስ ኦፍ ኤ ፌኖሜና። ስለዚህ 19ኛ መልሱ ሲ ነው። 20 which one of the following is not among the uses of map። ከማፕ ጥቅሞች ውስጥ ያልሆነው የትኛው ነው ነው የሚለን። ያው ይሄ እንትን አይደለም። ኤ ኢት ሾውስ ሰርፌስ ኮንፊገሬሽን፣ የመሬቱን ኮንፊገሬሽን አቀማመጥ በደንብ ያሳያል። ኦፍ ኮርስ ያሳያል። ስለዚህ ኤ ልክ ነው። ቢ ኤልዌይስ ድራውን ዊዛውት ስኬል ፌኖሜና፣ ያለ ስኬል ነው የሚሳሉት ነው የሚለን። ይሄ ቶታሊ ፎልስ ነው። ቢ ኦፈር ቪዥዋል ኮምፓሪዥን፣ ቪዥዋል ይሄ የሚታይ እንትን የሆነ አንዱን ከአንዱን የምናነጻጽርበት ቪዥዋል የሆነ ኮምፓሪዥን ያዘጋጅልናል ነው። ይሄ ልክ ነው። ዲ ሾውስ ዲስትሪቢዩሽን ኦፍ ፊዚካል ኤንድ ሂውመን፣ ይሄም ልክ ነው ማለት ነው። ስለዚህ ኤልዌይስ ድራውን ዊዛውት ስኬል የሚለው መልሱ ነው ማለት ነው። 20ኛ ቢ። 21ኛ ኤ ጂኦግራፊክ ኤሪያ ሃቪንግ ዲስቲንክቲቭ ካራክተሪስቲክስ ዛት ዲስቲንጉሽ ኢትሰልፍ ፍሮም አጀሰንት ዩኒት ኦፍ ስፔስ ኢዝ ናውን አስ። ያው ይሄ ምንድነው አንድ ጂኦግራፊክ ኤሪያ ላይ የሚገለጸው አንዱን ከአንዱ የሚለያይበት ካራክተር ምንድነው? አጀሰንት ዩኒት ምንድነው ነው የሚለን። ኤ ፕሌስ፣ ቢ ሪጅን፣ ሲ ሎኬሽን፣ ዲ ኮንቲነንት። ስለዚህ ያው ይሄ ዲስትሪክቲቭ ኤሪያ ዊዝ ዩኒክ ካራክተሪስቲክስ ያለው ሪጅን ነው። ስለዚህ ሪጅንን ነው ማለት ነው። የሆነ ጂኦግራፊክ ኤሪያ ሃቪንግ ዲስቲንክት ካራክተሪስቲክስ ዛት ዲስቲንጉሽ ኢትሰልፍ ፍሮም አጀሰንት ዩኒት ኦፍ ስፔስ፣ አንዱን ከአንዱ የሚለያየው ማለት ነው ሪጅን ነው ማለት ነው። 22ኛ which one of the following contour line indicate over hanging cliff on a given map። ስለዚህ የትኛው ኮንቱር ላይን ነው የሆነ ክሊፍ ላይ የሆነ ከፍ ያለ እንትን ላይ ሃንግ ያደረገ
አድርጎ የሚያሳየን ነው የሚለው። ስለዚህ የኮንቱር ላይን ታይፖቹ የትኛው ነው የሚለው ነው። ስለዚህ ያው ይሄ ምንም እንትን አይደለም። ክሮሲንግ ኮንቱር ላይን ነው ይሄን የሚገልጸው። ስለዚህ ኤ ኢቨንሊ ስፔስድ ኮንቱር፣ ክሮሲንግ ኮንቱር ላይን ኦፍኮርስ ይሄ ነው። ሲ መርጅድ ኮንቱር፣ ዲ ዋይድሊ ስፔስድ ኮንቱር። ስለዚህ 22ኛ መልሱ ቢ ነው ማለት ነው። 23ኛ ኦል አር ኮሬክት አባውት ኢመርጀንሲ ኦፍ አፕላይድ ጂኦግራፊ ኤክሰፕት። ስለ አፕላይድ ጂኦግራፊ ሁሉም ልክ ናቸው፣ አንዱ ግን ልክ አይደለም ነው የሚልን። ስለዚህ ያው አፕላይድ ጂኦግራፊ ሜንሊ የሚጠቀመው አናላይሲስን ነው፣ የሆነን ችግርን ለመፍታት። ስለዚህ ያንን እንደዛ አይነት ኮንሰፕትን መፈለግ ነው። ኤ ዩዝ ኦፍ ጂኦግራፊ አናላይሲስ ኢን ፕራይቬት ቢዝነስ ኤንድ ገቨርንመንት ኦርጋናይዜሽን። ስለዚህ ያው ይሄ ልክ ነው። ቢ ሶልቭ ፕሮብሌም ኤንድ ኤድ ኢን ዲሲሽን ሜኪንግ። ይህም ልክ ነው፣ የሆነ ችግሮችን ይፈታል፣ እንደገና ውሳኔዎችን እንድናደርግ ይረዳናል። ሲ ሃድ ኢትስ ሩት ኢን ኳንቲቴቲቭ ሪቮሉሽን። ዋና ስር መሰረቱ ያለው በኳንቲቴቲቭ ሪቮሉሽን ላይ ነው የሚለን። ስለዚህ ያው ይህም ልክ ነው። ዲ ኢት ኢዝ ኤ ታይም ዌን ጂኦግራፊ ዋዝ ሲን አስ ሶሎሊ ዲስክሪፕቲቭ ኤንድ አንሳይንቲፊክ። አንሳይንቲፊክ አልነበረም። በአፕላይድ ጂኦግራፊ አንሳይንቲፊክ አልነበረም። ሳይንቲፊክ ሲሆን ነው ሞር እንትን መደረግ የጀመረው እንደውም ማለት ነው። ያው ኳንቲቴቲቭ ሪቮሉሽን ላይ ዋና ስር መሰረቱን ያደረገው እዛ ላይ ነው። ጥያቄ የሆነ ችግር ለመፍታት እና ውሳኔ ለመወሰን ይረዳናል። እንደገና ደግሞ አናላይሲስን ይጠቀማል በፕራይቬት ቢዝነስ እና በገቨርንመንት ኦርጋናይዜሽኖች ላይ። ስለዚህ አፕላይድ ጂኦግራፊ በጣም ሳይንቲፊክ ነው እንጂ አንሳይንቲፊክ አይደለም። ስለዚህ የ23ኛ መልሱ ዲ ነው። ስለዚህ ሌሎች ጥያቄዎችም አሉ። እነዚህን ጥያቄዎች በሌሎች ቪዲዮዎች ላይ ታገኛላችሁ። እስከ ቀጣይ ድረስ ቸር ሰንብቱ።